ይህ ቪዲዮ አነባለሁ ግን ፈተና አልሰራም ለምትሉ ልጆች ነው። አንብባችሁ ቶፒኩን የተረዳችሁት መስሏችሁ የገባችሁ መስሏችሁ ፈተና ላይ ግን የጠበቃችሁትን ውጤት የማትሰሩ ከሆነ በሁለት መንገድ ሊፈታ ይችላል። ይህ ሁኔታ የሚፈጠረው ቶፒኩ በደንብ ስላልገባችሁ ነው፣ በደንብ ቶፒኩን ስላልተረዳችሁ ነው፣ ወይንም ደግሞ የተረዳችሁት ለተወሰነ ጊዜ ብቻ በሚሆን መልኩ ነው፣ በሚቆይ መልኩ ስላልሆነ ነው። በተለይ ይሄ የሚፈጠረው የፈተና ሰሞን በምናነብበት ጊዜ ከአንድ ሳምንት በኋላ ብንጠየቅ ላንመልስ እንችላለን። ለፈተና የምናነበው ንባብ አለ። እንደዛ አይነት ንባብ ከሳምንት በኋላ ያንን ቶፒክ ያነበባችሁትን ቶፒክ ብትጠየቁ መለሳችሁ ላታስታውሱ ትችላላችሁ። ምክንያቱም ያነበባችሁት የተቀመጠው ሾርት ሚሞሪ ላይ ነው እንጂ ከእናንተ ጋር በደንብ አልተዋሃደም። ስለዚህ መፍትሄው ምንድነው? የሆነን ቶፒክ ደጋግሞ ማንበብ ነው። ከራሳችሁ ጋር እንዲዋሃድ ማድረግ ነው። ጀስት ስማችሁን የምታውቁት ያህል እንድታውቁት ይሆናል። የሆነ ነገር በምትደጋግሙበት ጊዜ ማንኛውንም ነገር ስትደጋግሙት ታውቁታላችሁ። የሆነ ለማስታወስ ጥረት አድርጋችሁ ሳይሆን ዝም ብላችሁ ታውቁታላችሁ። እና 2 ሲደመር 2 ስንት ነው ሲባል እንደምታውቁት ማለት ነው። ስለዚህ የዚህ መፍትሄ ደጋግሞ ማንበብ። ብዙ ጊዜ እኛ የምናነባው ፈተና ሲደርስ ብቻ ስለሚሆን ነው እንደዛ አይነት ሁኔታ የሚፈጠረው። ስለዚህ ደጋግሞ የማንበብ ጥቅም እዚህ ጋር ነው የሚመጣው ማለት ነው። አንድን ቶፒክ አንዳንድ ተማሪዎች ወይንም ጎበዝ የሚባሉ ተማሪዎች ምንድነው የሚያደርጉት? የሆነ ፋይናል ሲደርስ ጥር ላይ ወይንም ደግሞ ሁለተኛ ሲሚስተር ፋይናል ሲደርስ ግንቦት ላይ ሰኔ ላይ አይደለም የሚያጠኑት፣ ወይንም ለፈተና ብቻ አይደለም የሚያጠኑት። የካቲት ላይ መጋቢት ላይ የሆነን ቶፒክ ያጠናሉ፣ ይደጋግሙታል። ጀስት ማንበብ ስላለባቸው ስለሚያነቡ እነዛ ሰዎች ይገባቸዋል። ያነበቡት ነገር ይረዱታል። ኦሬዲ ደጋግመውታል ነው። ስለዚህ የሆነን ቶፒክ መደጋገም እንደዚህ ፈተና ላይ ግራ ላለመጋባት ወይንም ላለመበላት መደጋገም ነው ያለባችሁ። ሌላው ማስ ሰብጀክት በሚሆንበት ጊዜ ወይንም ካልኩሌሽን ያለበት ሰብጀክት በሚሆንበት ጊዜ ደግሞ ብዙ ጥያቄ መስራት። የሆነን ቶፒክ አንብባችሁ ያነበባችሁትን ቶፒክ በተቻለ መጠን ብዙ ጥያቄ መስራት። ብዙ ጥያቄ ስትሰሩ በተለያየ ስታይል ነው እንግዲህ ጥያቄዎች የሚመጡት እና ማንበብ ብቻ በቂ አይደለም። ለምሳሌ ማትስ ላይ የሆነን ቶፒክ መጽሐፉ ላይ ያለውን ኤግዛምፕል ብቻ ሰርቶ ማለፍ በቂ አይደለም። ያ ጥያቄ ራሱ በሌላ ስታይል ሊጠየቅ ይችላል። በቻላችሁት